የኢትዮጵያ መንግስት የግብፁ ፕሬዝዳንት አልሲሲ በቪዲዮ ተቀርጸው ላስተላለፉት መልእክት መነሻው እሱ ይሁን እንጂ በግብጾች በተደጋጋሚ ስለሚባሉ ጉዳዮች ምላሽ ሰጥቷል። ይህ ምላሽ የተሰጠው በኢትዮጵያ የውሃና ኢነርጂ ሚኒስቴር በኩል ነው። በዛ በኩል አንድ 2 ገጽ የሚሆን ምላሽ ተሰጥቷል። ምላሹን እኔ ፍሬም ባደረኩት አይነት መልኩ አጠር አድርጌ እነግራችኋለሁ። በኢትዮጵያ በኩል የተሰጠው ምላሽ ምንድነው የሚለው ከዛ በኋላ የኛ አስተያየት ደግሞ ይቀጥላል። ነገር ግን ለዛ እንዲረዳ በተወሰነ ደረጃ አልሲሲ ምንድን ነበረ ያሉትንም ትላንት አይተናል። ምናልባት አዳዲስ ሰዎች ልትኖሩ ስለምትችሉ ለማስታወስ ያክል ብቻ እናነሳለን። በአጭሩ የግብፁ ፕሬዝዳንት ያደረጉት ማስጠንቀቂያ ነው፣ ያስተላለፉት ዛቻ ነበረ። የኢትዮጵያ መንግስት በዛ አይነት መልኩ ጉዳዩን ስለመረዳቱ በሰጠው ምላሽ ላይ ይንጸባረቃል። ማስጠንቀቂያውን ዛቻ እንደሆነ አድርጎ በዛ አይነት መልኩ እንደወሰዱና እንደተረዳው ማለት ነው። በእርግጥ ከዛ የተለየ ትርጉም ሊኖረው አይችልም። ምናልባት ለግብጾች እንደ ዛቻ እንደ ማስጠንቀቂያ ላይቆጠር ይችል ይሆናል። ያሉት ነገር ኢትዮጵያ የአባይን ወንዝ በሚመለከት የተናጠል እርምጃ ነው እየወሰደች ያለችው የሚል ክስ አቅርበዋል። ከዛ ውጪ ከአስተዳደሩ ጋር በተያያዘ በተፈጠረ ችግር ምክንያት ለጎርፍ አደጋ ሱዳን ጭምር ተጋልጣለች፣ እኛንንም ጭምር የሚያሰጋ ሁኔታ ተፈጥሯል። ስለዚህ የአስተዳደሩ ጉዳይ አካታች መሆን አለበት፣ ግብፅንም ሱዳንንም ሊያሳትፍ ይገባል የሚል ነገር አንስተዋል። ሶስተኛ ኢትዮጵያ የህዳሴን ግድብ ገንብቼ ጨርሻለሁኝ፣ ከዚህ በኋላ በሱ ጉዳይ ላይ መነጋገር የሚባል ነገር የለም የሚል ግትር አቋም ትይዛለች። ይሄ ግን የሚያዋጣ ስላልሆነ መነጋገር መወያየት ስላለብን ኢትዮጵያ በዚህ ረገድ ራሷን ታዘጋጅ። ኢትዮጵያ ራሷን እንድታዘጋጅ በተለያዩ ዓለም አቀፍ ተቋማት በኩል ግፊቶች እያደረግን ነው። እሱ ግን በስህተት ተረድታችሁት የግብፅ ፍራቻ አርጋችሁ ወስዳችሁት እንዳይሆነ አስፈላጊ ሆኖ ካገኘችው ህልውናዋን ለመታደግ ስትል ግብፅ ተገቢውን የሆነ እርምጃ መውሰድ ትችላለች የሚል ዛቻ የሚል ማስፈራሪያ ማስጠንቀቂያ ሰጥተው ነበረ። ፕሬዝዳንቱ አልሲሲ በቪዲዮ ተቀርጸው የሆነ የውሃ ምናምን የሚባል ፕሮግራም መድረክ አለ፣ እዛ ላይ ያስተላለፉት ንግግር ነው አሁን በአጭሩ የነገርኳችሁ ማለት ነው። በኢትዮጵያ በኩል ለዚህ ንግግር ነው ምላሽ የተሰጠው። ኢትዮጵያ ምን አለች የሚለው ልክ እንደዚሁ አጠር አድርጌ እነግራችኋለሁ። በኢትዮጵያ በኩል የተሰጠው ምላሽ የግብፅን ፍላጎት ግልጽ በሆነ አይነት መልኩ ያስቀመጠ፣ አንድ ሁለት ግብፅ ያንን ፍላጎቷን ለማስፈጸም ወይም ደግሞ ለማሳካት መርጣ እየሄደችበት ያለውን መንገድ እንደዚሁ በግልጽ ያስቀመጠ ነው። የግብፅን እንደዚህ ካስቀመጠ በኋላ የኢትዮጵያንም ፍላጎት እንደዚሁም አካሄድና በአባይ ወንዝ ላይ ያላትን የማይናወጥ አቋም ያንጸባረቀ ምላሽ ነው። እነዚህን 4 ነገሮች ያካተተ ነው ማለት ይቻላል ምላሹ። የግብፅን አቋም በግልጽ አስቀምጦታል። ግብፅ በአባይ ወንዝ ላይ ወይም በውሃው አጠቃቀም ላይ የሚያገናኘው ውሃው ነው። ውሃውን እንዴት እንጠቀመው የሚለው ነው እንግዲህ ያከራከረ ያለው። በውሃው አጠቃቀም ላይ ግብፅ የጋራ መፍትሄ እንዲኖር አትፈልግም። የጋራ መፍትሄ እንዲኖር አትፈልግም። ይሄ ግልጽ መሆን አለበት።
ለዛ ማሳያው ኢትዮጵያን በሐሰት መክሰሷ ነው የሚል ኢትዮጵያ የተናጠል እርምጃ ወስዳለች፣ ኢትዮጵያ ለመነጋገር ለመወያየት አሻፈረኝ እያለች ነው የሚሉት ነገሮች በሙሉ ሁለት ናቸው፣ ሐሰት ናቸው። ግብፅ ይሄንን የሐሰት ክስ ፈብሪካ እያንጸባረቀች ያለችበት ዋነኛው ምክንያት በውሃው አጠቃቀም ላይ የጋራ መፍትሄ እንዳይመጣ ይልቁንስ ውጥረት እንዲፈጠር መሳሳብ እንዲፈጠር ካላት ፍላጎት እንጂ የጋራ መፍትሄ እናፈላልግ የሚል አቋምና እምነት ቢኖርሃት ለመነጋገር ችግር አይሆንባትም ነበረ ነው። ግብፅ የጋራ መፍትሄ እንዲኖር ስለማትፈልግ ኢትዮጵያን በሐሰት መክሰስ ብቻ ሳይሆን በህዳሴ ግድብ እና በውሃ አሞላሉ ላይ እንደዚሁ ግድቡን በማስተዳደር ዙሪያ ያደረግናቸው ውይይቶች የተፈጠሩ ዓለም አቀፍ መድረኮች ላይ በሙሉ በቅንነት ተሳትፎ ማድረግ ስትቸገር ነበረ። በሐሰት መክሰስ ብቻ አይደለም፣ በቅንነትም ጭምር ለመወያየት ለመደራደር ፍላጎትም ሁሉ አልነበራት። ይልቁንስ የውሃ ሞላሉን ለማዘግየት የድርድሩን ሂደት ስታውክ ስታንዛዛ ነበር። የጋራ መፍትሄ ካልተገኘ በስተቀር ኢትዮጵያ በተናጠል አታደርገውም። ምክንያቱም እሱ ኢትዮጵያን ሊያስወነጅላት የሚችል ስለሆነ በሚል እምነት የድርድር ሂደቱን የውይይት ሂደቶችን ስታውክ ነበር ሆን ብላ። የጋራ መፍትሄ እንዲኖር አትፈልግም። ፍላጎቷ ምንድን ነው? አለኝ የምትለውን ታሪካዊ መብት ማስጠበቅ ነው። አለኝ የምትለውን ታሪካዊ መብት ማስጠበቅ ነው። ለዚህም ምን ትላለች? ግብፅ በፀሐይ ኃይል ማመንጫና የዝናብ ውሃን ለእርሻ በማዋል ረገድ ለላይኛው ተፋሰስ ሀገራቶች ድጋፍ እያደረኩኝ ነው እያለች ታወራለች። ወይም ይሄንን በደንብ ልታወራው ትፈልግ ውለታ እንደዋለች አይነት ነገርና የላይኛው ተፋሰስ ሀገራቶች የግብፅ ጥገኛ እንደሆኑ አድርጋ ለማስመሰል ሁሉ ታቀርባለች። በዛ አይነት መልኩ ነው የምትቀርበው። ዋናው ፍላጎቷ ታሪካዊ መፍትሄ ይጠበቅልኝ የሚል ነው እንጂ የጋራ መፍትሄ ፍትሃዊ እና በእኩል የመጠቀም ሁኔታን ያረጋግጣል። እሱን አትፈልግም ነው። ይሄ እንዳይሳካም ታደርጋለች። ቅድም እንዳልኩት ውይይቶች፣ ድርድሮች አዎንታዊ የሆነ ውጤት እንዳይኖራቸው ማሰናከል፣ ኢትዮጵያን ከሌሎቹ ለምሳሌ ከሱዳን ጋር አያይዛ ለመነጠል ትሞክራለች። ኢትዮጵያ ግን አሁንም ድረስ ከሱዳን ጋር ግድቡን በሚመለከት ጤናማ በሆነ አይነት መልኩ እየሰራች ነው። ምንም እንኳን ግብፅ ሱዳንን ለመነጠል ብትፈልግም ግን ከኢትዮጵያ መንግስት ጋር ሱዳን በጥሩ ሁኔታ እየሰራ ነው። ሌላው የእጅ አዙር ጫና በኢትዮጵያ ላይ ሁሉ ትፈጥራለች። እኔ ነኝ በነገራችን ላይ ያልኩት፣ እነሱ በራሳቸው መንገድ ነው የገለጹት። እኔ ግን በራሴ መንገድ ፍሬም አድርጌው ነው ለአቀራረብ እንዲመቸኝ። የግብፅ ፍላጎት ታሪካዊ መብቷን ማስጠበቅ እንጂ የጋራ መፍትሄ መፈለግ አይደለም። እሱን ለማሳካት የሚያስችሏትን ነገሮች እያደረገች ነው። ከዚህም ቀደም ስታደርግ ነበረ። በዚህ ረገድ ብዥታ ሊኖር አይገባም። በኢትዮጵያ በኩል ፍላጎቱን ይገልጻል ደብዳቤው። በኢትዮጵያ በኩል እውነተኛ ትብብር እንዲኖር ፍላጎት አለ፣ ወይም የጋራ መፍትሄ እንዲኖር ፍላጎት አለ። ይሄ ፍላጎት የሁሉንም የመበልጸግ መብት ከግምት ያስገባ፣ እኩል እና ፍትሃዊ የውሃ አጠቃቀም እሱንም ከግምት ባስገባ አይነት መልኩ እውነተኛ ትብብርን የሚፈጥር የጋራ መፍትሄ ያስፈልጋል። ልዩነት አለው። ግብፅ ታሪካዊ መብቴ ይጠበቅልኝ ስትል፣ ኢትዮጵያ የጋራ መፍትሄ ይኖረው ነው የምትለው። ይህንንም ለማሳካት በኢትዮጵያ በኩል ዲፕሎማሲያዊ በሆነ ወዳጅነትን መሰረት ባደረገ አይነት መልኩ ትጓዛለች።
ይሄ ትላንትም ነበር፣ አሁንም ይቀጥላል ይላል። ከዚህ ውጪ ግን በጠላቶቻችን በኩል የትኛውም አይነት የእጅ አዙር ጫና ቢበረታም ኢትዮጵያ በናይል ወንዝ ላይ የመጠቀም መብቷን አሳልፋ አትሰጥም የሚል አቋም ግልጽ ያደርጋሉ። ምንም ነገር ቢኖር ኢትዮጵያ በናይል ወንዝ ላይ የመጠቀም መብቷን አሳልፋ አትሰጥም ይላል። ይሄ የኢትዮጵያ አቋም ነው። ይህን ይመስላል በኢትዮጵያ መንግስት በኩል የተሰጠው ምላሽ። የኔ አስተያየት እንደሚከተለው ነው። በግብጽ በኩል ፕሬዝዳንቱ ናቸው ቀርበው ያንን ዛቻ ማስፈራሪያ የሰጡት። ያን ያደረጉበት ዋነኛው ምክንያት ትልቅ ክብደት እንዲኖረው ለማድረግ ነው። በኢትዮጵያ በኩል ምላሹን የሰጠው ሚኒስቴር መስሪያ ቤቱ ነው የሚመለከተው። ያ ማለት ጉዳዩን ወይም ማስፈራሪያውን ወይንም ዛቻውን እንድንመለከተው በፈለጋችሁት ልክ አልወሰድነው የሚል ምላሽ አለ። በጣም እንድንፈራ፣ በጣም እንድንደነግጥ በሚፈልግ አይነት መልኩ የተላለፈ ዛቻ ማስፈራሪያ ቢሆንም በኢትዮጵያ በኩል ግን በዛ ደረጃ ሊያስፈራት የሚችል ምንም ነገር የለም። የትኛውም ባለስልጣን የአባይ ወንዝን ወይም የህዳሴ ግድብን በሚመለከት አስተያየት ቢሰጥ እና በኢትዮጵያ መንግስት በኩል ምላሽ መስጠት ተገቢ ነው ብሎ ቢያምን በሚሰጠው አካል በኩል ነው ለፕሬዝዳንቱም ጭምር መልስ የተሰጠ። ይሄ ራሱን የቻለ ትርጉም አለው። በኢትዮጵያ በኩል ዛትማች መረበሽ፣ መደናገጥ የለም። ቢኖር ኖሮ ጠቅላይ ሚኒስቴሩ በጽህፈት ቤታቸው ምላሽ ይሰጥ ነበር። አንዱ ይሄ ነው። የሰጠው አካል በራሱ በደንብ የታሰበበት ነው። መልእክቱ ሊፈጥር የታሰበውን በኢትዮጵያ ላይ ሊፈጥር የታሰበውን ተጽዕኖ አልፈጠረም የሚል ምላሽ አለው። ከዛ ውጪ ግብጽ ኢትዮጵያን እንደምትከሰው እንዳልሆነችም በግልጽ ያሳየ በማያሻማ አይነት መልኩ ተገቢው በኢትዮጵያ በኩል ሊተላለፍ የሚገባው አይነት መልእክት ተላልፎበታል። ይህም ሌላው ትርጉም ነው። ሶስተኛው በኢትዮጵያ በኩል ያለውን አቋም ግልጽ ያደረገ በጭራሽ እንዳታስቡት በውሃው ላይ ያለንን የመጠቀም መብት በጭራሽ አሳልፈን አንሰጥም። ፍላጎቱ ይሄ ሁሉ ክስ፣ ይሄ ሁሉ ዛቻ፣ ይሄ ሁሉ ማስፈራሪያ ያን መብታችንን አሳልፈን እንድንሰጥ ነው። አስገዳጅ ስምምነት ውስጥ እንድንገባ ነው። ግን ያንን አናደርግም የሚል ግልጽ ያለ አቋም ነው። በተለይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽ ናቸው። የግብጽ ፕሬዝዳንት ለእኚህ ሰው በህዳሴ ግድብ በኩል አሜሪካ ኢትዮጵያ ላይ ተጽዕኖ እንድታደርግ ጥያቄ ማቅረባቸው የማይቀር ጉዳይ ነው። ይሄ በሆነበት አይነት ሁኔታ፣ ይሄ ባለበት ወይም በሚጠበቅበት አይነት ሁኔታ ውስጥ በኢትዮጵያ በኩል መብታችንን አሳልፈን አንሰጥም የሚለው አቋም በአሜሪካ መንግስትም በኩልም እንኳን ቢሆን ጫና ቢመጣ ያንን መብት እንደማንሰጥ የሚያሳይ ነው። በነገራችን ላይ ግብጾች ይህንን የሚያውቁት ይመስለኛል። የህዳሴ ግድብ ፕሬዚዳንት ትራምፕ ጠረጴዛ ላይ በነበረበት ጊዜ ኢትዮጵያ እንድትፈርም የቀረበ ሰነድ ነበር። በዛ ሰነድ ውስጥ የውሃ ሙሌቱን ኢትዮጵያ እንድታዘገጅ ለዛም ለሚደርስባት በየአመቱ የሚደርስባትን $1 ሚሊዮን ኪሳራ ይመስለኛል እሱን አሜሪካ ልትሸፍን አንድ ስምምነት ይዘው ቀርበው ነበር። በኢትዮጵያ መንግስት በኩል አንቀበልም ብሎ ነው የወጡት። አሁንም ፕሬዚዳንት ትራምፕ
እዛ ቢሆኑም ግብፅም ቢሆኑም በሳቸው በኩልም ተጽዕኖ ለመፍጠር በግብጾች በኩል ፍላጎት እንዳለ ቢታወቅም ግን ኢትዮጵያ ትላንት የነበራት አይነት አቋም አሁንም ያላት ስለመሆኑ በውሃና ኢነርጂ ሚኒስቴር በኩል የተላለፈው ምላሽ ግልጥ ያደረገ መሆኑ ሌላኛው ጥሩ ጎኑ ነው የመልሱ። እኔ ግን አንድ ጥያቄ አለኝ። ይህ ጥያቄም እውነት ለመናገር እንደ የመንግስት ባለስልጣናት ጋር ቢደርስ በጣም የምወደው ጥያቄ ነው። ኢቭን ጠቅላይ ሚኒስቴሩ ዘንድ ሁሉ ቢደርስ የምወደው ጥያቄ ነው። በውሃና ኢነርጂ ሚኒስቴር በኩል የተሰጠው ምላሽ ላይ አንድ ቃል ይጎረብጠኝ ነበር ሳነበው። ናይል የሚለው ናይል ነው የምንለው። ግብጾችም ያንን ነው የሚሉት፣ እኛም ያንን ነው የምንለው። በእርግጥ ዓለም ወንዙን የሚያውቀው በናይል ስም ነው። ዓለም አቀፉ ማህበረሰብ የሚያያቸው የመልእክት ልውውጦች ስለሆነ የዓለም አቀፍ ማህበረሰቡን ግራ ባናጋባው ተብሎ ሊታሰብ እንደሚችል ይገባኛል። ግን እሱ አይነት እሳቤ ግን ካለ ለእሱ መፍትሄ መፈለግ የሚጠፋ አይመስለኝም። ለምንድን ነው ኢትዮጵያ አባይ ማተው? የኔ ጥያቄ ይሄ ነው። ኢትዮጵያ ለምንድን ነው ናይል የሚለውን ስም የምትጠቀመው? ቀላል ትርጉም ያለው ጉዳይ እንዳይመስላል። ቀላል ትርጉም አይደለም ያለው። ግብጾችን ማብሸቅ ምናምን አይነት ነገር አይደለም። በጣም ከዛ ያለፈ ትርጉም ያለው ጉዳይ። ለዛ ነው ኢቨን ጠቅላይ ሚኒስቴሩ ጋር ሁሉ ቢደርስልኝ ይሄ መልእክቴ ደስ ይለኛል። አባይ ስንልና ናይል ስንል የወንዙ ማንነትና ምንነት ላይ ልዩነት አለው። ማንነቱና ምንነቱ ላይ ልዩነት አለው። ናይል ለኛ ለኢትዮጵያውያን ሀገረኛ ስም አይደለም። የላቲን ቃል ነው፣ ትርጉሙ ወንዝ ማለት ነው። ኢትዮጵያዊ አይደለም። አባይ ስትል ወንዙ ኢትዮጵያዊ መሆኑን ጭምር እየተናገረ ወንዙ ኢትዮጵያዊ መሆኑን እየተናገርክ ነው። እኛ በነገራችን ላይ ናይል ከሚባለው ነገር ጋር ግድ የለንም። አሁን ግብጽ እየተናታረከችን ያለችው ከአባይ ወንዝ ጋር በተያያዘ ነው። ሌላ ነገር እኮ አይደለም። እኛ አባይ ብለን ነው የምንጠራው። አባይ ስትለው ማንነቱ ኢትዮጵያዊ ነው። ናይል ስትል እውነቴን ነው የምልህ ማንነቱ ኢትዮጵያዊ አይደለም። አባይ ስትል ማንነቱ ምንነቱ ትልቅ ማለት ነው። ወንዝ ማለት ብቻ አይደለም። የአባይ ወንዝ ነው የምንለው፣ ትልቁ ወንዝ ማለት ነው። ለኛ ትልቅ ትርጉም ያለው ስለመሆኑ ትርጉሙን ሁሉ ይናገራል። እና አባይ ስትልና ናይል ስትል አንድ አይነት አይደለም። አባይ ስትል ማንነቱን በትክክል ይገልጻል፣ ኢትዮጵያዊ መሆኑ። አባይ ስትል ለኢትዮጵያውያን ያ ወንዝ ምን ማለት እንደሆነ ይነግራል። ትልቅ ትርጉም ያለው ወንዝ ስለመሆኑ ይነግራል። አባይ ያልነው ለዛ ነው። ትልቅ የሚል ስም የሰጠነው ለዛ ነው። የኛ ነው የሚለውን መልእክት ያስተላልፋል። ቀላል አይደለም። ኢትዮጵያዊ ነው ወንዙ የሚለውን መልእክት ያስተላልፋል። እና ለምን እንደሆነ አላውቅም እኔ ናይል እያለ ነው የምንጠቀመው። አንድ ሁለተኛ ናይል የሚለው ስም ወደዳችሁም ጠላችሁም በአብዛኛው የሚያያዘው ከግብጽ ጋር ነው።
ለሆነ ሰው ኢትዮጵያ የናይል ወንዝን ገደበች እና ግብፅ ልጎዳ ነው አለች ብሎ ቢነገረው እና ታዲያ ግን ወንዟ ተገድቦ ነው የሚለ። ምክንያቱም ናይል የሚለው ስምና ግብፅ የተያያዘ ናይል የግብፅ እንደሆነ ተደርጎ ነው የሚታሰበው ዓለም ላይ። ስለዚህ ኢትዮጵያ ናይልን ገደበች ሲባል ለአንዳንዱ ሰው የሚሰጠው መልእክት እንዴት ግብፅ ልትጎዳ ነው የሚል አይነት ትርጉም ነው የሚያስተላልፈው። ይህንን እንደዚህ አይነት ጥያቄ ለሚፈጠርባቸው ሰዎች እየሄድን ማስረዳት ያለብን አይመስለኝም። ከራሳችን ጋር በሚያያዝ ስም መጥራት አለብን። አባይ ስንለው ግን የራሳችን ነው። ለማንም ሰው ብዥታ የሚፈጥር አይደለም። አባይ ስንል ግብፅ ከአባይ ወንዝ ጋር አባይ ናይል በማለት የገነባቸውን ትርክት ማፍረስ ነው። አዲስ የራሳችንን ትርክት መገንባት ነው። አዲስ የራሳችንን ትርክት መገንባት፣ እንደ አዲስ የራሳችንን ወንዝ ማስተዋወቅ ነው። እኛ ከአባይ ወንዝ ጋር የተያያዘ ብዙ ትርክት ነው ያለን። ናይል ሲባል እውነቴን ነው የምላችሁ። አሁን ሌሎቹን ታውቋቸዋላችሁ። አሁን እኛ ኢትዮጵያዊ ስለሆነ መቼም 80% የሚያዋጣው አባይ እንደሆነ እናውቃለን። ግን እስቲ ጥሩልኝ ሌሎቹ 20% የሚያዋጡት እነማን ናቸው? ሀገራቱ ራሳችሁን ብጠይቃችሁ አታውቋቸው። እንደው አንድ ወይ ሁለቱን እንደዚህ ነው ልታውቁ የምትችሉት። ናይል ግን ሲባል ግብፅ፣ ሁሉም አእምሮ ውስጥ የሚመጣው ግብፅ ነች። ይህን ማፍረስ ያስፈልጋል። አባይን ኢትዮጵያዊ እንደሆነ በሚያስተዋውቅ አይነት መልኩ ነው ደብዳቤም ስንቀያየር መግለጫም ስንሰጥ መስጠት ያለ። አባይ እያለን እኛ ከአባይ ጋር ነው አባይን የገደብ ነው። የአባይን ውሃ ነው እንጠቀም እያለን ያለን፣ የናይልን አይደለም። ኢቭን 80% እኛ እያዋጣ ራሱ አባይ የሚለው ስም ተትቶ ናይል መባሉ በራሱ በጣም ነው የሚገርም። ራሱ እንዳለ አባይ ነው መባሉ ያለበት፣ ግብፅ ድረስ የሚደርሰው ከታች የሚመጣው ጭምር። ስለዚህ አባይ እያለን መጥራት አለብን። የራሳችንን ትርክት መገንባት ነው ያለብን። ከዚህ ውጭ የመጨረሻውን አቋም አንብቤላችኋለሁ። በናይል ወንዝ የመጠቀም መብታችንን አሳልፈን አንሰጥም። ይህንን የሚያጸና ተግባር ማድረግ አለብን። በናይል ወንዝ፣ በአባይ ወንዝ ኢቭን እናንተ በምትጠሩት ስም አንጠራውም። የራሱ ስም አለው። ሀገሬው ያወጣለት፣ የዘፈነለት፣ ያለቀሰለት የራሱ ስም አለው። ዓለም በዛ ስም ነው ሊያቆም የሚገባው። ከኛ ጋር በተያያዘ ቀላል ትርጉም ያለው ጉዳይ አይደለም። ዓለም ወንዙን በትክክለኛው ስሙ ሊያውቀው ይገባል። በትክክለኛ ስሙ ሊያውቀው ይገባል። ይሄ ሌሎቹንም ጭምር የሚያደፋፍርና በራሳቸው ስም ወንዙን እንዲጠሩ የሚያደርግ ነው። የዛን ሰዓት ግብፅ የሚባል ነገር የለም። ግብፅ የሚባል ነገር የለም። ናይል በሚል ስም እና ናይል ላይ ብዙ ትርክቶችን ከግብፅ ጋር አያይዘው በመገንባት ግብፅና ናይል የማይነጣጠሉ አድርገው ዓለም ላይ ስለዋል። በሱ ትርክት ውስጥ ሆነን ከግብፅ ጋር
በዲፕሎማሲም ሆነ በምንም አይነት መንገድ መከራከሩ ዛትማች ብዙም ያዋጣል አይደል። አባይን ነው የገደቡ አባይን ነው እንጠቀም እያለን ያለ። አባይ ኢትዮጵያዊ ነው። እንዴት ግብፅ ኢትዮጵያዊ የሆነን ወንዝ አባይ የሚባልን ወንዝ ኢትዮጵያ የውሃ መጠኑን እንዳትቀንሽ እንዴት ትላታለች? ናይል ካልከው ግን ናይል ከግብፅ ጋር የተያያዘ ነው በአብዛኛው። ለምን አባይ ተብሎ እንደማይጠራ ግራ ይገባኛል። በተለይ ጠቅላይ ሚኒስቴሩ ይህን እንዴት እንዳላሰቡት ግራ ይገባኛል። ቀይ ምንጣፍ ኢትዮጵያዊ አይደለም እና ኢትዮጵያዊ እናስመስለው፣ እንግዶቻችንን ስንቀበል ኢትዮጵያዊ በሚመስል መንገድ እንቀበለው ተብሎ በአደይ አበባ ያሸበረቀ አረንጓዴ ምንጣፍ እንዲኖር ያደረጉት ጠቅላይ ሚኒስቴር የአባይን ጉዳይ በሚመለከት እንዴት ለምን ናይል ብለን እንጠራዋለን? በሀገረኛ ስሙ በኢትዮጵያዊ ስሙ ለምን አንጠራውም የሚል ነገር እንዴት እንዳልመጣላችሁ ግራ ይገባኛል። እና እንደ መንግስት በሚሰጡ ጉዳዮች ላይ አባይ የሚለውን ስም መጠቀም ጥሩ ነው። ምናልባት ለዓለም አቀፉ ማህበረሰብ መደናገር ሊፈጥር ይችላል የሚል ነገር ካለ አባይ ብለን በቅንፍ ናይል ማለት ነው ለጊዜው እንዲገባቸው ትክክለኛ ስሙ አባይ መሆኑን እያወቁት እንዲሄዱ ለማድረግ ጃስር ጊዜ ግብጾች ከራሳቸው ጋር የሚያዝ ትርክት በፈጠሩበት ስም ከግብጾች ጋር ዛትማች መነታረክ ያለብን አይመስለኝም። ግብጾች እየተናታረኩ ነው ያሉት በናይል አይደለም፣ በአባይ ወንዝ። አባይ ወንዝ የኢትዮጵያ ነው፣ በእኛ ወንዝ ነው። በእኛ ወንዝ ላይ ፍትሃዊ ተጠቃሚ እንሁን ስንል ነው እምቢ እያሉ ነው ያሉት። ናይል ግን ሲባል ዓለም የሚያውቀው በሙሉ ግብጽ እኮ ያለ ናይል አትኖርም። እኔ ግብጽ ነው የሚመስለው ሆኖ ይህ ግብጽ ነው የሚመስለው። ትራምፕም እንደዛ ሊመስላችሁ ይችላል። በነገራችን ላይ ታወቅ ነገር እኮ የለው። አንዳንድ ፖለቲከኛ እንደዛ ነው የሚመስለው። ይሄ እንደዚህ አይነት ነገር በደንብ ካልተነገረው ሁሉ ማይገባው እኮ ነው። ትራምፕ ምናልባት አይታወቅም። እንግዲህ አባይ ቢባልና ናይል ቢባል ምንድነው አንድ ናቸው እንዲህ ምናምን ሁሉ ብለው የሚጠይቁ ሊሆኑ ይችላል። በኋላ ተነግሯቸው ሊሆን ይችላል የሚረዱት። ዓለም ላይ እንደዚህ አይነት አካላት ናቸው የበዙት። ስለዚህ በትክክለኛ ስሙ ወንዙን ማስተዋወቅ ለኢትዮጵያ ይጠቅማታል። ምላሽም ሲሰጥ ምንም ሲሰጥ አባይ ወንዙን ውሃውን ብቻ ሳይሆን ስሙንም የመጠቀም መብት አለ። ከኛም ጋር ሲግባቡ ስሙን እንዲጠቀሙ ማስገደድ ተገቢ ነው የሚሆነው። ይህን መልእክት አድርሱልኝ። ናይል ማለት የላቲን ቋንቋ ነው። ትርጓሜው ሪቨር ማለት ነው፣ ወንዝ ማለት ነው ናይል ማለት። እና የአባይ የአረበኛ ስሙ አይደለም። አባይ ማለት ትልቅ ማለት ነው። ትልቁ ወንዝ ብለን ነው የምንጠራው። ራሱ ትርጉሙ ለኛ ትልቅ ነው። ለአባይ ወንዙ ትልቅ ትርጉም ስላለው ነው ትልቁ ወንዝ ሁሉ ብለን የምንጠራው። ትልቅም ስለሆነ እንዲሁ ከግዝበቱ አንፃር ብቻ አይደለም፣ ከጠቀሜታውም አንፃር ነው ያነባንለት። ትልቁ ወንዝ እያለ እየዘፈንለት በዛ ስም መጠራት መቻል አለበት። መንግስት ባለስልጣናት በጣም ሊያስቡበት ይገባ ጉዳይ ነው። አንዳንድ ምሁራኖችም ይህንን ሀሳብ ሲያነሱት ሰምቻለሁ። በፓርላማ አባይ ተብሎ ማስተካከል ያ ይደረግበት። ትክክል እርሻው ትክክል።
በፓርላማ ሁሉ ማስተካከያ መደረግ አለበት። ናይል እያለን የምንጽፍበት ምክንያት የለም። ቴንክ ዩ እርሻው። ትራምፕ ግብፅና ኢትዮጵያ ድንበር ይጋራሉ ሁሉ ብሎ የሚያስብ ፕሬዚዳንት ነው። እና ናይል እኮ ማለት ለግብፅ እኮ በጣም የህልውና ጉዳይ ነው እንዴ፣ እሱ ከተገደበባት ትጎዳለች የሚለው የግብፅ ወንዝ እየመሰለውም ሊሆን ይችላል። ኢትዮጵያ የግብፅን ወንዝ የገደበች ሁሉ አድርጎት ሊመስሉ ይችላል። እንደዛ ሁሉ ሊያስብ ይችላል። ቴንክ ዩ እርሻው። ስለዚህ አባይ ብሎ በዛ ስም በደንብ ማስተዋወቅ ተገቢ ነው። እውነት ለመናገር በደንብ ቢታሰብበት ብዙ ጥቅም ያለው ነው። በተለይ ከግብፅ ጋር የውሃ አጠቃቀምን በሚመለከት ለምናደርገው ክርክር ናይል እያለን መጥራታችን ጉዳት ያለው ይመስለኛል። ናይል እያለን መጥራታችን ጉዳት ያለው ማለት ጠቅላይ ሚኒስቴሩ ሲናገሩ ሰምቻለሁ። ወንዙ እኮ የኛ ነው ብለን ለማስረዳት እንቸገራለን እኮ። አንዳንዱ ወንዙ የኢትዮጵያ መሆኑን አያውቁም። ናይል ሲባል የኛ ወንዝ መሆኑን ራሱ ገና እኮ አስረድተን ነው እኮ ሲሉ ሰምቻለሁ ጠቅላይ ሚኒስቴሩ። ወንዙ የኛ ነው 80% የምናዋጣው እኛንን ምናምን ብለን አስረድተን ነው እናንተ ናችሁ እንዴ ብለው ከዛን ጥያቄያችንን ኮዛችንን የሚረዱት ከዛ በኋላ ነው የሚረዱት። ግን መጀመሪያውኑ ግን በዚህ ግን ብንሰራበት ሳይውል ሳያድር ከዛሬ ጀምሮ ማለት ብንሰራበት ግን አባይ የሚለውንም አብረን እያያዝን ብናስተዋወቅ አባይ ኢትዮጵያዊ ወንዝ እና ኢትዮጵያ የራሷን ወንዝ ነው። ይሄ ወንዝ ድንበር ተሻጋሪ ስለሆነ ለሱዳን ለግብፅም ስለሚጠቅም እነሱን ላለመጉዳት ብላ ፍትሃዊ በሆነ መንገድ ልጠቀም እያለች ያለችው የራሷን ወንዝ ነው። በግብፅ የምትከሰሰው ኢትዮጵያ በራሷ ወንዝ ላይ ፍትሃዊ በሆነ መንገድ ልጠቀም በማለቷ ምክንያት ነው። ኢትዮጵያ የአባይን ውሃ እንዳትጠቀም ምን ማለታችሁ ነው? 80% ግብፅ 20% እኮ ሱዳን ነች የምትወስደው። የኢትዮጵያን ውሃ ባለቤቷ ተገላ። ስለዚህ ስሙን ሁሉ ነው መቀየር ያለብን። ናይል የሚባል ነገር መጠቀም ሁሉ የለም። ዓለም ማወቅ አለበት ወንዙ የኢትዮጵያ ወንዝ መሆኑ። ይህን ሀሳብ እንዲደርስ ብታደርጉ በጣም ደስ ይለኛል። የኢትዮ ሰላም ቤተሰቦች ያመናችሁበት ማለት ነው።